ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለዕለተ ሰኞ የካቲት 16 ቀን 2018 ዓ.ም የምሽት ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች የይገባኛል ጥያቄ የሚነሳባቸው ስፍራዎች ከትግራይ ክልል ውጪ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ወሰነ። በመዲናዋ ካርታ እናወጣለን በማለት ከ6.3 ሚሊዮን ብር በላይ ያታለሉ ግለሰቦች በቁጥጥር ስር ዋሉ። ከውጭ በሜክሲኮ ታዋቂው የአደንዛዥ እጽ አዘዋዋሪ መገደሉን ተከትሎ አመጽ መቀስቀሱ ተገለጸ። ወደ ቀዳሚ ዜናችን እንለፍ። የመራጮች የምዝገባ ቁሳቁስ ስርጭት በያዝነው ሳምንት እንደሚጀምር የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የሚውሉ የቁሳቁስ አቅርቦት ማዘጋጀቱን እሸጋም እያከናወነ መሆኑን አስታውቋል። ምርጫው ከዚህ ቀደም በ6 ቋንቋዎች ብቻ ሲደረግ እንደነበር ያስታወሰው ቦርዱ በግንቦት ወር ይካሄዳል ተብሎ በሚጠበቀው ሀገራዊ ምርጫ ግን ሲዳምኛን በመጨመር በ7 ቋንቋዎች እንደሚከናወን ይፋ አድርጓል። ከዚህ ቀደም ምርጫ የሚካሄደው በማኑዋል ብቻ የነበረ ሲሆን ዘንድሮ ግን ቴክኖሎጂን መሰረት ያደረገ የምርጫ ሁኔታ እንደሚካሄድ በመግለጽ ቦርዱ 52720 የምርጫ ጣቢያዎች በሀገር አቀፍ ደረጃ እንደተዘጋጁም ገልጿል። በተጨማሪም የመራጮች ምዝገባ ቁሳቁሶች 8200 ካሬ ላይ ያረፉ 3 መጋዘኖች ውስጥ መከማቸታቸውን ተመላክቷል። ከቁሳቁስ እሸጋ ጋር በተያያዘ ከፍተኛ ጥንቃቄ ይደረጋል ያለው ቦርዱ ሁሉም መጋዘኖች ደህንነታቸው የተጠበቁ እንደሆኑ በፌዴራል ፖስታ ጥበቃ እንደሚደረግላቸው ነው የገለጸው። ስርጭትን በሚመለከት ከአዲስ አበባ የታሸጉ ቁሳቁሶች እስከ ምርጫ ክልል ያለው ስርጭት በቦርዱ ሲከናወን ከምርጫ ክልል እስከ ምርጫ ጣቢያ ያለው ደግሞ በክልል መንግስታት ድጋፍ እንደሚከናወን ቦርዱ አክሏል። ስርጭቱን ለማከናወን የምድር ትራንስፖርት እንደሚጠቀም የገለጸው ቦርዱ ይህንን ለማከናወን 500 የሚሆኑ ከባድ ተሽከርካሪዎች ተከራይተዋል። ከዚህ በተጨማሪም ሌሎች የየብስና የአየር ትራንስፖርት አማራጮች እንደሚጠቀምም አስታውቋል። ቦርዱ የጸጥታ ችግር ባለባቸው አካባቢዎች የሚደረገውን ስርጭት በተመለከተ አሁን ላይ እሸጋ ሁሉንም ያካተተ ማለትም የጸጥታ ስጋት ያለባቸውን ጨምሮ እየተሰራ መሆኑን አመላክቷል። ስርጭቱን በተመለከተ የቦርዱ ኦፕሬሽንን በሚመራው መልኩ ይሰራጫል ተብሏል። የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች የይገባኛል ጥያቄ የሚነሳባቸው ስፍራዎች ከትግራይ ክልል ውጪ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ወሰነ። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች የይገባኛል ጥያቄ የሚነሳባቸው አካባቢዎችን በተመለከተ የተሰጠን ውሳኔ ዛሬ ባወጣው መግለጫ አስታውቋል። ቦርዱ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የመራጮችን ምዝገባ ለማካሄድ እየተዘጋጀበት ያሉትን ምርጫ ክልሎች ምርጫ ጣቢያዎች ዝርዝር ለሕዝብ ይፋ ማድረጉ አስታውሰዋል። ይህንኑ ቦርዱ ያወጣው የምርጫ ክልሎች ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት የአምስት ምርጫ ክልሎች የይገባኛል ጥያቄዎች እስኪፈታ ድረስ ውሳኔን አሳልፈዋል። በዚህም የሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አሳውቋል። የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳውን የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑን እንዲሁም ምክር ቤቱ አሳውቋል። በመሆኑም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛውን ጠቅላላ ምርጫ ከላይ በተጠቀሰው አግባብነት ለመፈጸም የሚያስችለውን ህግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን አስታውቋል። በመዲናዋ ካርታ እናወጣለን በማለት ከ6.3 ሚሊዮን ብር በላይ ያታለሉ ግለሰቦች በቁጥጥር ስር ዋሉ። በአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ስም ካርታ እናወጣለን በማለት ከ6.3 ሚሊዮን ብር በላይ አታለው የተቀበሉ 5 ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ሰላምና ጸጥታ ቢሮ አስታውቋል። ተጠርጣሪዎቹ 6,360,259 ብር አታለው የተቀበሉት አመራሮች እናውቃለን፣ እኛም የቢሮ የስራ ኃላፊዎችን ሹፌርና የጸሐፊ ነን በማለት እንደነበርም ታውቋል። በቁጥጥር ስር የዋሉት ግለሰቦች ቶማስ ማና የተበጀ፣ ሳሙኤል ኪዳኔ ኃይሌ፣ ጽዮን አበራ ጣፋ፣ ዳዊት መንግስቱና ሚኪያስ አውላቸው መሆናቸው ተገልጿል። እንደ ቢሮ መረጃ ከሆነ ግለሰቦቹ በ2017 ዓ.ም በየካ ክፍለ ከተማ ወረዳ 12 አስተዳደር ክልል ውስጥ አንድን የግል ተበዳይ በ3825 ካሬ ሜትር ላይ ለከብት ማደለቢያ አገልግሎት የሚውል የይዞታ ማረጋገጫ ካርታ ለማውጣት በሂደት ላይ መሆናቸውን በመረዳቱ ድርጊቱን ፈጽመውታል ተብሏል። ተጠርጣሪዎቹ ካርታውን በአስቸኳይ እናስጨርስልሃለን በማለት ገንዘቡን ከተቀበሉ በኋላ ከአካባቢው ተሰውሮ እንደነበርም ተመላክቷል። በቀረበባቸው ጥቆማ መሰረትም በፖሊስ ክትትል የተያዙት ግለሰቦቹ የካቲት 12 ቀን 2018 ዓ.ም ፍርድ ቤት መቅረባቸውን ቢሮ ገልጿል።
ኢሰመጉ እየተከሰቱ ላሉ የሰብአዊ መብት ጥሰቶች መንግስት ተገቢውን ትኩረት እንዲሰጥ ጥሪ አቀረበ። የኢትዮጵያ ሰብአዊ መብቶች ጉባኤ በደቡብ ኢትዮጵያና በአማራ ክልሎች እየተከሰቱ ባሉ የሰብአዊ መብት ጥሰቶች ዙሪያ ያለውን ስጋት በመግለጽ መንግስት ተገቢውን ትኩረት እንዲሰጥም ጥሪ አቅርቧል። በደቡብ ኢትዮጵያ ክልል የዘይሴ ማህበረሰብ ከሚያነሳው ልዩ ወረዳ መዋቅር ጥያቄ ጋር ተያይዞ በዜጎች ላይ የሞት የአካል ጉዳትና የንብረት ውድመት እየደረሰ መሆኑን ድርጅቱ አመላክተዋል። በተለይ በመስከረም 2018 ዓ.ም የተያዙ 5 የኢዜማ አባላት ያሉበት አለመታወቁ በታህሳስ ወር 2018 ዓ.ም በሴቶች ላይ የጾታዊ ጥቃት መፈጸሙንና በጥር ወር 2018 ዓ.ም 4 አርሶ አደሮች በጸጥታ አካላት መገደላቸውን ኢሰመጉ በዝርዝር አስፍሯል። ከየካቲት 8 እስከ 10 ቀን 2018 ዓ.ም ባለው ጊዜ ውስጥም ቁጥራቸው በውል ያልታወቁ ሰዎች መገደላቸውንና መፈናቀል መከሰቱን ድርጅቱ በሪፖርቱ አሳውቋል። በተመሳሳይ በአማራ ክልል በደቡብ ወሎ ዞን ወግዴ ወረዳ ጋሌ በተባለ አካባቢ ጥር 26 ቀን 2018 ዓ.ም በመንግስት የጸጥታ ኃይሎችና በታጣቂዎች መካከል በተደረገ የተኩስ ልውውጥ በንጹሃን ላይ ጉዳት መድረሱንም ኢሰመጉ ገልጿል። በመንግስት በኩል በተተኮሱ ከባድ መሳሪያ እናቶችና ሽማግሌዎችን ጨምሮ በርካታ ሰዎች መሞታቸውንና የአካል ጉዳት መድረሱንም ኢሰመጉ ከአካባቢው ባሰባሰበው መረጃ ማረጋገጡን ገልጿል። ድርጅቱ መንግስት የዜጎችን በህይወት የመኖርና የአካል ደህንነት የመጠበቅ ህገ መንግስታዊና ዓለም አቀፋዊ ግዴታዎችን እንዲወጣም በዚሁ ሪፖርት አሳስቧል። በመሆኑም ጥቃት የፈጸሙ አካላት ለፍርድ እንዲቀርቡ፣ የታገቱ ዜጎች ያሉበት ሁኔታ እንዲታወቅና በአካባቢዎቹም የሚታየው ውጥረት በሰላማዊ መንገድ እንዲፈታ ጥሪውን አስተላልፏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። የሱዳን መንግስት ዩጋንዳ የፈጥኖ ደራሽ ኃይሎች መሪ ማስተናገዷን የሰው ልጅን መናቅ ነው ሲል አወገዘ። የሱዳን የውጭ ጉዳይ ሚኒስቴር ከሀገሪቱ ጦር ኃይሎች ጋር በመተባበር የዩጋንዳ የአርኤስኤፍ ኮማንደር መሐመድ ሐምዳን ዳጋሎን በመቀበል የዓለም አቀፍ ሕግን ጥሳለች ሲልም ክስ አቅርበዋል። ሁለቱ ተዋጊዎች በሱዳን በቀጠለው የእርስ በርስ ጦርነት መጠነ ሰፊ አሰቃቂ ድርጊቶችን ፈጽመዋል የሚል ተደጋጋሚ ክስ እየቀረበባቸው ይገኛል። ይህ በእንዲህ እንዳለ አርብ ዕለት የዩጋንዳው ፕሬዝዳንት ዩሪ ሙሴቬኒ በኢንተቤ በሚገኘው የፕሬዝዳንት ጽህፈት ቤታቸው ዳጋሎን ተቀብለው አነጋግረዋል ተብሏል። በዚህ ወቅትም በሱዳን ጦርና በአርኤስኤፍ መካከል እንዲደራደሩ በአፍሪካ ህብረት የተሾሙት ዩሪ ሙሴቬኒ ከዳጋሎ ጋር ባደረጉት ውይይት ሰላማዊ የፖለቲካ መፍትሄ ላይ አጽንኦት ሰጥተዋል መባሉን ቢቢሲ ዘግቧል። ይህንን ውይይት ተከትሎም የሱዳን የውጭ ጉዳይ ሚኒስትር እሁድ ዕለት በሰጠው መግለጫ የዩጋንዳው መንግስት ለአሸባሪው ሚሊሻ አዛዥ ያደረገው ያልተገባ አቀባበል በጽኑ ያወግዛል ብሏል። የሱዳን መንግስት መግለጫ አክሎም ይህ የሱዳን ህዝብ የናቀና ከዚህ በፊት ታይቶ የማይታወቅ አጸያፊ ተግባር ነው ሲልም ወቅሷል። መግለጫው አክሎም ዩጋንዳ ማንንም ወደ ሀገሯ የመጋበዝ ሆነ የመቀበል መብት እንዳላት ገልጾ ነገር ግን ዩጋንዳ ዳጋሎን በማስተናገድ ዓለም አቀፍ ህግን ጥሳለች ብሏል። ይሁን እንጂ እስካሁን የዩጋንዳ መንግስት ከሱዳን መንግስት ለቀረበበት ለእነዚህ ውንጀላዎች ምንም አይነት ምላሽ አልሰጠም። ፕሬዝዳንት ሙሴቬኒ ከዳጋሎ ጋር የነበራቸውን ቆይታ በሚመለከት ቀደም ብለው በሰጡት መግለጫ እንደተለመደው ለሱዳንና ለአካባቢ መረጋጋት ዘላቂነት ያለው ብቸኛው መንገድ ውይይትና ሰላማዊ የፖለቲካ መፍትሄ መሆኑን አጽንኦት ተሰጥቻለሁ ብለዋል። በመጨረሻም በሜክሲኮ ታዋቂው የአደንዛዥ እጽ አዘዋዋሪ መገደልን ተከትሎ አመጽ መቀስቀሱ ተገለጸ። በሜክሲኮ በከፍተኛ ሁኔታ የሚፈለገው የአደንዛዥ እጽ አዘዋዋሪ በቁጥጥር ስር ለመዋል በተካሄደ ዘመቻ መገደሉን ተከትሎ በሀገሪቱ ታይቶ የማይታወቅ ከፍተኛ የሆነ የጥቃት ማዕበል ተቀስቅሷል ተብሏል። ኤሌሜንች በሚል ቅጽል ስም የሚታወቀውና በመንግስት ዘመቻ ህይወቱ ያለፈው ግለሰብ በሜክሲኮ ውስጥ ጃሊስኮ ኒው ጄኔሬሽን የተባለ አስፈሪ የእጽ ካርቴል መሪ መሆኑን ቢቢሲ ዘግቧል። በመሆኑም እሁድ ዕለት በአዘዋዋሪዎች ደጋፊዎችና በመከላከያ ሰራዊት መካከል በተፈጠረ ግጭት በደረሰበት ከፍተኛ ጉዳት ምክንያት መሞቱን ፖሊስ አረጋግጧል። በመካከለኛው ምዕራብ ጃሊስኮ ግዛት በተካሄደው በዚህ ዘመቻ 4 የእጽ አዘዋዋሪ ቡድን አባላት የተገደሉ ሲሆን 3 የጦር ሰራዊት አባላት ደግሞ መቁሰላቸውን የሜክሲኮ መከላከያ ሚኒስቴር አስታውቋል። የእጽ አዘዋዋሪው
መገደል ያስቆጣቸው ደጋፊዎቹ በወሰዱት የአጸፋ እርምጃ አመጹ ወደ 12 የሜክሲኮ ግዛቶች ተስፋፍቷል። የቡድኑ አባላትም ተሽከርካሪዎችን በማቃጠል መንገዶችን ዘግተዋል ነው የተባለው። የሜክሲኮ የደህንነት ካቢኔ ከአመጹ ጋር ግንኙነት ያላቸውን 25 ሰዎች በቁጥጥር ስር አውሏል ነው የተባለው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ምሽት።